አሰልጣኝ ተመስገን ዳና ከቅዱስ ጊዮርጊስ የነበረው ጨዋታ 1-0 ነው በጠባቡ ተሸንፋችኋል። የጨዋታው እንቅስቃሴ እንዴት ነበር? አጀማመራችን በዛሬው ጨዋታ ጥሩ አልነበረም። የመጀመሪያውን 15-20 ደቂቃ ቶታሊ ጥሩዎች አልነበርንም። ዲፌንሲቭ ኦርጋናይዜሽናችን በጣም ደካማ ነበር። ያንን ለማስተካከል የቀያሪ እርምጃዎች ነው የወሰድነው። ከዛ በኋላ ግን የተወሰኑ መሻሻሎች አሉ። ቀያሪው ምናልባት ያየው ነገር ቢኖር ነውና በአጭር ደቂቃ ውስጥ ለውጥ ነው ያመጣው። ይሄ ኬት መነጨ ነው? እንግዲህ ባየነው ነገር ነው። ሜዳ ላይ ስናየው ዲፌንሲቭ ኦርጋናይዜሽናችን በጣም ደካማ ነበር። አንድ ጎል እርሊ ገብቶብናል። ስለዚህ በዛው ከቀጠልን ተደጋጋሚ ጎል ልናስተናግድ የምንችልበት እድል እንዳለ ታየው። ስለዚህ ቀያሪ እርምጃ ወስደናል። ቀያሪው ከለውጡ ካደረገ በኋላ የቡድን እንቅስቃሴ በፈለከው ነገር ይዶላል። በጣም ጥሩ ነበር። ምናልባት ጎል ከማግባት ውጪ በኳስ ቁጥጥሩም የጎል እድል በመፍጠሩም ኦርጋናይዜሽኑም ተስተካክሎ ነበር ያየነው። ስለዚህ ቀያሪው ልክ ነበር ማለት ነው። አዲስ አበባ ከመጣችሁ በኋላ ትንሽ የውጤት መንገጫገጭ አለ። ምንድነው ምክንያቱ ታስባለህ? አጠቃላይ ያው እንግዲህ አንደኛው ዙር ላይ በጣም ጥሩ የነበረ ቲም ነው። ሁለተኛው ዙር ላይ ተዳክመናል። ያግልጽ ነው። ብዙ ምክንያቶችን ማንሳት ይቻላል። ራሳችንን ማስተካከል የሚገባን ነገር ማስተካከል አልቻልንም። ከዛ ውጭ ደግሞ ተጨማሪ ሰዎችን ያስፈልጉን ነበር። እንግዲህ የክለባችን አመራሮች ቲሙን ለማጠናከር ማድረግ የሚገባቸውን ነገር ሁሉ እያደረጉ ነው። ነገር ግን የፋይናንስ ተጨማሪ ሰው ማምጣት እንዳንችል አድርገናል። ከዛ አንፃር ቲማችን የተጠበቀውን ያህል ሁለተኛ ዙር ላይ ውጤት አላመጣም። እንዳልከው ከዋንጫ ፉክክሩ እየራቃችሁ ያላችሁት ከዚህ በኋላ ምንድነው በቀሪ ጨዋታዎች ይችላል? እንግዲህ በቀሪው ጨዋታዎች እያሸነፍን ፉክክር ውስጥ ሆነን መጨረስ ነው። የሚፈጠረው ነገር አይታወቅም። እግር ኳስ በየጌሙ ራሳችንን መስጠት ነው።